ሰላም በመላው ዓለም የምትኖሩ የሀሁ ለሁሉም የኦንላይን ትምህርት ቤት የዩቲዩብ ቻናል ቤተሰቦች በያላችሁበት ሰላማችሁ ይብዛ። ሀሁ ለሁሉም የኦንላይን ትምህርት ቤት አማርኛ፣ እንግሊዝ፣ ሂሳብ እንዲሁም የተለያዩ የማህበራዊና የተፈጥሮ ሳይንስ የትምህርት አይነቶችን ብቃት ባላቸው አስተማሪዎች 24 ሰዓት የማስተማር አገልግሎት እየሰጠ ይገኛል። ቪዲዮ ላይ ባስቀመጥነው ስልካችን በኢሞ፣ በቴሌግራም፣ በዋትሳፕ ይደውሉልን። በተመቻችሁ ሰዓት የምትፈልጉትን የትምህርት አይነት እናስተምራለን። ሰላም በድጋሚ እንዴት ናችሁ? የሀሁ ለሁሉም የኦንላይን ትምህርት ቤት የዩቲዩብ ቻናል ቤተሰቦች፣ በዛሬው ዝግጅት ደግሞ ሁለት ሆሄ ያላቸውን ፊደላት ብቻ ሰብሰብ አድርጌ እንዴት አድርጋችሁ አማርኛ ማንበብና መጻፍ በቀላሉ መለማመድ እንደምትችሉ የማሳያችሁ ይሆናል። ከኛ ጋር መማር የምትፈልጉ ወይም ደግሞ ልጆቻችሁን ማስተማር የምትፈልጉ ቤተሰቦቻችን ካላችሁ ደግሞ ስልካችን እዚህ ጋር አስቀምጠናል። ይህን ስልክ ሴቭ አድርጉና በኢሞ፣ በዋትሳፕ፣ በቴሌግራም እናንተ በሚመቻችሁ ሶሻል ሚዲያ በማንኛውም ሰዓት ብትደውሉልን እናንተ በመረጣችሁ ሰዓት የምትፈልጉትን ትምህርት እንድትማሩ እናደርጋለን። አማርኛ፣ እንግሊሽ፣ ሂሳብና ሌሎችም ትምህርቶች ልጆቻችሁ ወይም ደግሞ እናንተ መማር የምትፈልጉ ቤተሰቦቻችን ካላችሁ ወዲያውኑ ስልካችሁን አንስተን እንድትማሩ እናደርጋለን። አሁን ቀጥታ ወደ ዛሬው ትምህርታዊ ቪዲዮ ይዣችሁልን የምታዩዋቸው እነዚህ ሙሉ ቃላት ሁለት ሆሄ ወይም ደግሞ ሁለት ፊደል ብቻ ነው ያላቸው። ስለዚህ ለጀማሪዎቹ ሆሄያት ሲበዙ ለማንበብ ስለምትቸገሩ ሁለት ሆሄዎችን ብቻ እያነበባችሁ በቀላሉ አማርኛን ወደ ማንበብ ወይም ደግሞ ሙሉ ጽሁፎችን ወደ ማንበብ የራሳችሁን ክህሎት ታዳብራላችሁ ማለት ነው። ስለዚህ ለጀማሪዎች ስለሚያስፈልጋችሁ እየደጋገማችሁ እዩት፣ እስከ መጨረሻው በትኩረት ተከታተሉኝ። ይቺ ለምሳሌ የመጀመሪያዋ ሆሄ በነች፣ ከዚያ ሁለተኛዋ ደግሞ ላ። ስለዚህ ይህን ቃል ስታነቡት ምን ይላል? በና ላ። ሁለቱን በቅደም ተከተል ጥሩ እስኪ። በላ በላ። እሺ ይቺ ደግሞ አ ነች። እዚያ ይቺ ደግሞ የ። ስለዚህ ሁለቱ ይቺ አ ናት፣ ይቺ የ ናት። ምን ይላል? አየ ይላል። አየ። ከዚያ ይቺ ወ ነች። ወ። ከዚያ ይቺ ደግሞ ጥ። ምን ይላል? ምን ይላል? ወጥ ይላል። እሺ ይቺ ል ነች። ል። ከዛ ይችኛዋ ደግሞ ብ። ስለዚህ ምን ይላል? ልብ ይላል። ይሄ ቡ ነው። ቡ። ይሄ በሁለተኛ ፊደል ማለት ነው። ቡ። ከዛ ይሄኛው ደግሞ ና ነው። ስለዚህ አሁን ይህ ቃል ምን ይላል? ቡና። እሺ ይቺ ቆ ነች። ቆ። ከዛ ይችኛዋ ደግሞ መ። ምን ይላል ይህ ቃል? አሁን ቆመ። ስለዚህ ይህን ምን አል ነው? ይህን በላ። ይህን ደግሞ አየ። ይሄ አንብቦት እስኪ። ወጥ። ይሄስ ልብ። ይሄ ቡና። እሺ ይሄ ቆመ ይላል። ቀጣዩ እንሂድ። ቀጣዩ ደግሞ ይሄ ነው። ሁለት ፊደሎች አሉ ከዚህ ጋር። ይሄ የመጀመሪያዋ ጠ ነች፣ ሁለተኛዋ ደግሞ ጣ። ስለዚህ ሁለቶችን በአንድ ላይ አድርጋችሁ ምን ይላል? ጠጣ ይላል። እሺ ይቺ ማነች? ይቺ ወ። እሺ ይችኛዋስ? ጣ። ምን ይላል? ወጣ ይላል። እሺ ይቺ ጨ ነች። ጨ ነች ይቺ። ከዛ ይቺ ደግሞ ው። የወ ስድስተኛዋ ፊደል ጋር ሲሄዳችሁ ብታዩ ይህን ፊደል ታገኙታላችሁ። ው። ስለዚህ ምን ይላል አሁን? ጨው። ይቺ ማነች? ሞ ነች። ሞ። ይቺ ደግሞ ኒ። የኘ ስድስተኛ ፊደል ናት። ኒ። ስለዚህ ምን ይላል? ሞኝ ይላል። ይቺ ቤ ነች። ይቺ ቤ። ከዚያችኛዋን ደግሞ ት። ሁለቶቹን አንብቡልኝ። ሁለቶቹን በቅደም ተከተል መጥራት ነው። እንግዲህ ማንበብ ማለት ሆሄያት በቅደም ተከተል ይደረደራሉ። ከዛ እነዚያን በቅደም ተከተል የተደረደሩ ሆሄያት ከግራ ወደ ቀኝ በትክክል ስማቸውን መጥራት። ማንበብ ማለት በትክክል ድምፃቸውን ሳታጎላድፉ በትክክል ስማቸውን መጥራት። ይቺ ቤ ነች፣ ይቺ ት ነች። ሁለቶቹም በቅደም ተከተል ጥሩ እስኪ። ት ምን ይላል? ቤት ይላል። ቤት። እሺ ይቺ
እቺ ቆ ነች። እቺ ቆ ቆ ከዛ ይችኛዋ ደግሞ ጮ ጮ። ስለዚህ ይህ ቃል ምን ይላል ማለት ነው? ቆጮ። አሁን አንድ በአንድ እያነበብነው ስለመጣን ታነቡልኛላችሁ። የመጀመሪያውን ቃል ምን ብለን አነበብነው? ምን ነበር ያልነው? ጠጣ ጠጣ። እሺ ይሄኛውስ? ወጣ ወጣ። እሺ ይሄኛውስ? ጨው ጨው። እሺስ? ሞኝ ሞኝ። እሺ ይሄኛውስ? ቤት ቤት። እሺ ይሄስ? ምን አለ ነው? ይሄ ቆጮ ቆጮ። ወደ ቀጣዮቹ ቃላት እንሂድ። ይቺ መ ነች። መ። ከዚያ ቀጣዩዋ ደግሞ ጣ ጣ። ስለዚህ ይህ ምን ይላል? አንብቡት እስኪ። መጣ መጣ። ይቺ ሰ ነች። ሰ። ይኸው ይቺ ሰ ነች የመጀመሪያዋ። ከዚያ ቀጥላ ያለችዋ ደግሞ ይቺ ማ ማ። ምን ይላል? ስለዚህ በቅደም ተከተል መጥራት ነው ብያችኋለሁ። የመጀመሪያዋ ሰ ናት። እዚያ ይቺ ማ። ስለዚህ ምን ብላችሁ ታነባለች? ሰማ። ምን ይላል? ሰማ ሰማ። እሺ ይቺ ኮ። ከዚያ ይችኛዋ ደግሞ ት ት። ሁለቱ በአንድ ላይ ምን ይላል? ኮት ኮት። እሺ ይቺ የመጀመሪያዋ መ ነች። መ። ከዚያ ይችኛዋ ደግሞ ሪ ሪ። ምን ይላል? ስለዚህ መሪ መሪ። እሺ ይቺ ቦ። ሁለተኛዋ ደግሞ ታ። ይቺ ታ ናት። ይችኛዋ ቦ ነች። ሁለቶችን በአንድ ላይ በቅደም ተከተል መጥራት። የመጀመሪያዋን ቦ ትጠራላችሁ። ከዚያ ቀጥሎ ታ። ቦ ታ። ምን ይላል? ቦታ ቦታ። ይቺ ጂ የጀ ፊደል ስድስተኛዋ ጂ። ከዚያ ይችኛዋ ደግሞ ብ። ምን ይላል? ጂብ ጂብ። አሁን አብረን አነበብን፣ እናንተ ደግሞ ታነባላችሁ። የመጀመሪያው ምን ብለን ነበር ያነበብነው? እስኪ አስታውሱ። መጣ ነው ያልነው። መጣ። እሺ ይህን ምን ያልነው? ሁለተኛው ይህ ማለት ነው። ሰማ ሰማ ነው ያልነው። ይሄስ? ይህ ምንድን ነበር ያልነው? ኮት ኮት። እሺ ይሄ ምን ይላል? ይሄስ? መሪ መሪ። እሺ ይሄ? ይሄስ? ቦታ ቦታ ይላል። ከዛ ይሄ? ይሄስ ምንድን ነው ያልነው? ጂብ ጂብ ነው ያልነው። እሺ ቀጣይ ደግሞ ይሄ ምን ይላል? አንብቡልኝ እስኪ። የመጀመሪያው ይሄ ማናት? ወይም ፊደሏ የመጀመሪያው ሄ ሄ። ከዚያ ቀጣዩ ደ ደ። አሁን ምን ይላል? ስለ ይሄ ቃል ምን ይላል? ሄና ደ ሄድ ሄድ። ደ ሳትሆን ድ ናት። ይቺ ሄድ ይላል። ይቺ እዚች ጋር አናቷ ላይ ያለችው ቅጽያ ብትከሏት ደግሞ ደ ትሆናለች። ሄደ። ስለዚህ ሄድ ነው የሚል። እሺ ይቺ ደግሞ ገ ነች። ገ ገ። እዚያች ደግሞ ባ ባ። ምን ይላል? ገባ ገባ። እሺ ይቺ ቁ የቀ ሁለተኛዋ ሆሄ። ከዚያችኛዋ ደግሞ ጣ። ምን ይላል? ቁጣ ቁጣ። እሺ ይቺ በነች የመጀመሪያዋ በ። ሁለተኛዋ ሆሄ ደግሞ ስታዩት ማናት? ሬ ሬ። ምን ይላል? በሬ በሬ። ቀጣዩን እንይሽች። ይቺ በነች በ። ያት በናት። እዚያችኛዋ ደግሞ ግ ግ። ምን ይላል? በግ በግ ይላል። እሺ ይቺ
ዜ ነች። ይችኛዋ ደግሞ ሮ ምን ይላል? ዜሮ ዜሮ። አሁን እነዚህን ቃላት እናንብብ በጋራ። ይህ ምን ብለን አነበብነው? ሄድ። እሺ ይህንን አንብቡልኝ። ገባ። እሺስ ቀጣዩ ይሄ ማለት ነው። ምን ይላል? ቁጣ። እሺስ ይሄ በሬ። እሺስ ይሄ ደግሞ በግ። እሺስ ይሄ ዜሮ ዜሮ። ቀጣይ እነዚህ እናንብብሽ። እነዚህ የመጀመሪያዋ ተ ነች። ተ ከዚያችኛዋ ደግሞ ኛ ምን ይላል? ተኛ ተኛ። ይቺ ጫ ነች። ጫ ከዚያች ደግሞ ማ ምን ይላል? ጫማ ጫማ። ይቺ ቀ ነች። ቀ ከዚያች ደግሞ ማ ምን ይላል? ቀማ ቀማ። ይቺ ብ ነች። የበ ስድስተኛ ፊደል ማለት ነው። እዚያችኛዋ ደግሞ ር የረ ስድስተኛ ፊደል። ምን ይላል አሁን ይህ ቃል? ብና ር ብር ትሉታላችሁ። ብር። እሺ ይችኛዋስ? ይቺ ዳ። እዚያችኛዋ ደግሞ ወይም ሁለተኛዋ ሆሄ ደግሞ ቦ። ስለዚህ በቅደም ተከተል ዳንና ቦን አንብቡ እስኪ። ዳ ቦ ምን ይላል? ዳቦ። እሺ ይቺ ዝ ነች። ይችኛዋ ደግሞ ና ምን ይላል? ዝና ዝና። ስለዚህ እነዚህ እናንብባቸው አሁን በድጋሚ። ይችን ምን ነበር ያልናት? ይችን ተኛ። ይችኛዋስ? ጫማ። ይችኛዋንስ? ቀማ። ይችኛዋን? ብር። ይችኛዋንስ? ዳቦ። ከዚያ ይችንን ዝና ዝና። ስለዚህ እነዚህን እየደጋገማችሁ ቪዲዮውን እያስቆማችሁ እየጻፋችሁ ተለማመዱ። ከዚያ ውጭ ደግሞ ከኛ ጋር ለመማር የምትፈልጉ በተለያየ ምክንያት የተለያዩ ትምህርቶችን ፈልጋችሁ ግን መማር እድሉን ያላገኛችሁ ከኛ ጋር በኦንላይን ባላችሁበት ቦታ ሆናችሁ በመረጣችሁ ሰዓት በማንኛውም ሰዓት መማር ትችላላችሁ። ልጆቻችሁን ማስተማር ትችላላችሁ። በኢሞ፣ በዋትሳፕ፣ በቴሌግራም በእናንተ በሚመቻችሁ ሶሻል ሚዲያ ደውሉልን። በተረፍ በሌላ ዝግጅት እስከምንገናኝ ሰላም።